ልጅሽ እኮ ነኝ። ብትሆኚስ ከራሴ አስበልጬ እንደወድሽ ትፈልጊ ነበር? እንኳን ከራሴ ከምበላው ከምጠጣው እንኳን አስበልጬ አልወድሽ። ራስ ወዳድ ነሽ እማዬ። የወዲት ጉዲት በስተመጨረሻ ነገሩ ግልጽ ከሆነ በኋላ የወንድዬ እናት አምርራ በመነሳቷ ነገሩ ሁሉ ወደ ሕግ እንዲሄድና የወዲት ጉዲት ደግሞ ወደ ቅጣት እንድትታሰር አድርገዋል ማለት ነው። የወዲት ብትማጸናቸው እናትየዋ በፍጹም አይሆንም ልጄ ከዚህ በኋላ አጠገቡ ሊያይሽ አይፈልግም፣ አንቺም በድጋሚ ቤት አለ ብለሽ ወደዚህ ቤት እንዳትመጭ፣ አንቺ ማለት ክፉ ሴት ነሽና እኔ ልታጠፊኝ ተነስተሻለኝ፣ አሁን ላይ ደግሞ በቀሉ የኔ ነው ስትል ወደ ሕግ ቦታ ልትወስዳት ታመራለች ማለት ነው። የወዲት ግን ቀላል የምትሸነፍ ሴት አይደለችም። ወንድዬን እንግዲህ በፍቅር አሸንፋ ይቅርታ ጠይቃ ለመመለስ ትዳዳለች ማለት ነው። ወንድዬ ግን አሁን ላይ እሳት ጎርሶ እሳት ለብሶ እየጠበቃትና አይኗን ሊያያትም ፍላጎት እንደሌለው በተደጋጋሚ እየነገራት ይገኛል ማለት ነው። እሷም አንድ እድል ስጠኝ፣ ተሳስቻለሁ፣ ይህን እንዳደርግ የገፋፋችኝ እናቴ ነች፣ እኔ ምንም ነገር የማውቀው ነገር የለም፣ ለዚህ ሁሉ የዳረገችኝ እናቴ ነች፣ መርዙንም ገዝታ የሰጠችኝ እሷ ናት እንጂ እኔ ምንም ነገር አላደረኩም፣ መቀጣት ካለባትም እናቴ ናት እንጂ እኔ አይደለሁም፣ እባክህን ተረዳኝ እያለች በፍቅር ቃላቶች ስታማልልና እያለቀሰች ተንበርክካ ስትማጸነው እናያታለን። ወንድዬ ግን ነገሩ ደግሞ ግራ ቢጋባም አንደኛ በሆዴ ስላለው ሕፃን ልጅም አስብ፣ እኔ ሁሉ ነገር ሆን ብዬ አላደረኩትም፣ እናቴ ናት ለዚህ ነገር የዳረገችኝ፣ አሁን ላይ ሂጄ ስነግራት ደግሞ ጭራሽ አንቺ ነሽ ብላ ካደችኝ፣ እኔ ምን ማድረግ ነበረብኝ? እባክህን በሕግ ፊት እንድቀርብ ማታደርገኝ ይቅርታ ልጠይቅና እዚህ በኋላ ምንም ለማላረግ ቃል እገባለሁ ስትል ወንድዬም እየለመነችው እናያታለን ማለት ነው። ወንድዬም አንደኛ እርጉዝ ስለሆነችና እናቷ ይህንን በማድረጓ ደግሞ ልጅቱን ምንም ሊያረጋት አልቻለም። ወደ እናትየዋ ሲዞር የወዲት ጉዲት ነገር ደግሞ ችላ ባይባልም አሁን ላይ ግን ቢያንስ ቤት ተረጋግታ እንድትቀመጥ ያደርጋታል ማለት ነው። ወይዘሮ ወርቄም እንግዲህ እናቷ እዚህ ነገር የዳረገቻት እሷ ከሆነች በኋላ መጨረሻ ላይ ግን ራሷን ነፃ ለማውጣት አላቅሽም፣ ልጄም አይደለሽም፣ እንደፈለግሽሁኝ ከዚህ በኋላ አንቺ ልጄ አይደለሽም፣ እንደ አንቺ አይነት ልጅም ማየትም አልፈልግም፣ አይደለም ልጅ ሆነሽ ልትቀጥይ ይችልና ከዚህ በኋላ እዚህ ቤት ላይሽ አልፈልግም ስትል ከቤቷ እንዳስወጣቻት እናውቃለን ማለት ነው። የወዲት ግን እኔ ከው ልጅሽ ነኝ፣ ታሰረች ብባል ወይ ደግሞ የሆነ ነገር ቢደርስብኝ አንቺ ሰውስ ምን ይልሻል ስትላተኝ ከኔ በላይ ማንንም አልወድም፣ ራሴን ነው የምወደው፣ ከራሴ በላይ ማንንም ልወድ አልችልም፣ እንኳን ከኔ በላይ ይቅርና ከምበላው ከምጠጣው ምግብ እንኳን አንቺ የዛ በታች ነሽ፣ አንቺ እኮ የምትወደድ ልጅ አይደለሽም ብላ የእናትነት ጥላቻዋን ስታሳያት ነበረ። እማዬ ራስ ወዳድ ነሽ፣ እንዴት በዚህ ልክ እኔን ትጠይኛለች? መልኬ ቢለይ እንኳን የውስጥ ክፋታችን አንድ ላይ ነው ያደረግነው፣ ለዚህ ሁሉ ደግሞ ተጠያቂ አንቺ ነሽ፣ እኔ አረኩት እንጂ በተግባር አንቺ ግን የሴራው ጸንሳሽ አንቺ ነሽ ትላታለች። ይህ እንግዲህ ወይዘሮ ወርቄም ለእሷ ትዳርና ለሀብቷ ስትል እንደሆነ በተደጋጋሚ እየነገረቻት ነው። ምንም አማራጭ ስለሌላት አሁን ፖሊሶች የቤት ከመምጣት በፊት ወተሽ ሂጅሌ ብላ አሽቀንጥራ ታወጣታለሽ ማለት ነው። ለዚህ ሁሉ ድርጊት የዳረገቻት እንግዲህ አስቴርና ማለቴ ፀሐይና አለም ናቸው ማለት ነው። ሁለቱም በደንብ ተግባብተዋለኝ። ችግሮቻቸውን ያሉበት ጫና በደንብ ያውቃሉ። ፀሐዬ በጣም ከአባዬ ጋር ወይም ደግሞ ከወይዘሮ ወርቄ ጋር በቤት ሰራተኝነት እያገለገለች ነው። ደሞዟን እንኳን በትክክል እንደማስጣት ያላት ነገር ቅጣቱ፣ ስድቡ፣ ግልምጫው፣ የስራ ጫናው ያ ሁሉ እንዳለ ሆኖ የሚገባትን የወር ክፍያዋን እንኳን አትሰጣትም ማለት ነው። በዛ ላይ ደግሞ ራብ አለ። የተቃጠለ ምግብ ካለ ለፀሐይ ነው እንጂ ንጹህ ምግብ እንኳን እንድትበላ በፍጹም አይፈቀድላትም ማለት ነው። እና ብዙዎቻችን በዚህ ህይወት ላይ አብዛኛዎቻችን የቤት ሰራተኞች ሆነን ያለፍን ልጆች እናውቀዋለን። እኔ እንኳን እንደ አጋጣሚ ሆኖ እንግዲህ በኢትዮጵያ ላይ ያለው የቤት ሰራተኝነት ሆኜ አላቅም። ቢሆንም ለ3 ወርና ለ2 ወር ነው የነበርኩትኝ። ግን ደግሞ ልክ እንደ ቤቴ ሁሉ ነገር የተሟላ በነፃነት ስኖር
ነበር እንጂ የዚህን ያህል ግፍ ተሰርቶብኝ አያውቅም። ግን በተለያየ በሶሻል ሚዲያ ስናይ አሰሪና የቤት ሰራተኛ በጣም ብዙ ፈተናዎች ያገኛሉ። አብዛኛውን ጊዜ የቤት ሰራተኞች ጫና ይደረግባቸዋለኝ። ምግብ በሰዓት አይሰጣቸውም። የሚፈልጉት ነፃነት የላቸውም። ሁሌም በስራ ነው። ራሳቸውን እንዲጠብቁ ራሱ ጊዜ የሚባል የላቸውም። ስድቡ፣ ግልምጫው እንዳለ ሆኖ ማለት ነው። እና የሰው ልጅ ደግሞ በረሃብ ሊቀጣ አይገባም። ያም ሆነው ችለው ተቻችለው ቆይተው የወር ገቢያቸው እንኳን በስተክክል የማይሰጣቸው ቤት ይቁጠራቸው። ይህ በሶሻል ሚዲያ የምናየው ብዙ ነገር አለ ማለት ይሄ ነገር ግን እውነት ነው እንዴ? የዚህን ያክል ጭካኔ ብለን የምናየው ነገር ይሄ ድራማ ደግሞ በገሃዱ ፍልትው አድርጎ ያሳያል ማለት ነው። እና አንድ ምግብ በተበላሸ ቁጥር የወር ደመወዛቸው የሚቆረጥባቸው፣ እቃ፣ ብርጭቆ፣ ሳህን፣ ሸውካ ምናምን በተሰበረ ቁጥር እንደዚህ ደመወዛቸው የሚቆረጥባቸው ብዙ ልጆች አሉና የሰው ልጅ ነን፣ እንሳሳታለን፣ እንደነግጣለን። አጋጣሚ እኛ እንኳን ባናደርገው ህፃናት ያለበት ቤት በብዛት አሁን እቃ ይሰበራል። ተጠያቂ ግን የምንሆነው እኛ ሰራቶች ነን። እና እዚህ ድራማ ላይ ፎከስ አድርገን የምናየው ነገር ያው አሰሪ ምን ያክል ግፍ እንደሚሰራ ድሃ ስለሆኑ ብቻ የሚያንቋሽሻቸው ነገር ግን እኮ እነሱ ናቸው የአእምሮ ድሃ የሆኑት እንጂ ሰርተው የሚኖሩ ድሃ ይባሉ። ምክንያቱም ጉልበታቸውን ተማምነው፣ ሙያቸውን ተማምነው፣ ጸባያቸውን ተማምነው እጅና እግራቸውን ይዘው ባለሙሉ ጤና ሆነው እስከሰሩ ድረስ ድሃ የሚያስብል ነገር ምንም ነገር የላቸውም። እና አሰሪዎቹም ሌላ ቦታ ሰርተው ነው መቼም ቁጭ ብለው ብሩን እያገኙት አይደለም። እና የስራችን ደረጃ ይለያይ እንጂ በዚች ምድር ላይ እስካለን ድረስ ሁላችንም ሰራተኞች ነን። ግን ያው አለላችሁ አይደለ? ሀብታሞች በተለይ የኢትዮጵያ መዳሞች በጣም ያካብዳሉ። ምናልባትም ደመወዛችን ሲደርስ ደግሞ ሌላ የቅናት መንፈስ በጣም ብዙ ነገር ያሳያሉ። እኔ ደርሶብኝ አይደለም እውነት ለመናገር እያወራያቸው ያለሁት እንዳልኳችሁ ከተለያየ ሶሻል ሚዲያ ከምሰማው አንጻር ነውና ወርቄ ወይም ደግሞ አባዬ የምታደርገው ነገር ትክክለኛ የኢትዮጵያ አንዳንድ መዳም ወይም አሰሪዎች የሚያደርጉት ተግባራዊ ትዕይንት ነው እሷ ተላብሳ እየሰራችው ያለችው። ያ ማለት ግን ሁሉም ማለት አይደለም። ከስንት አንድ ደግሞ በጣም መልክ ደግ ሰራተኞቻቸውን እንደ ልጆቻቸው ድረው ኩለው አስተምረው ለቁም ነገር የሚያበቁም ብዙ ሰዎች እንዳሉ ሁሉ እንዳጠቃላይ እንደ ብዙሃን ሲታይ ግን ደግሞ በጣም ብዙ ሰዎች አሉ ጨቁኖ የሚኖሩና ድራማው ሰፋ አድርጋችሁ ብታዩት ምን እዚህ ድራማ ምን ልንማርበት ነው? ሁሌ ክፋት፣ ሁሌ ተንኮል፣ እረ እንደዚህ አይነት የሚያደርግ ሰው የለም እንላለን። ምክንያቱም ደርሶብን ስላላየን ነው እንጂ ከዚህ የበለጠ ማለት ነው። ሙቅ ውሃ እየተደፋባቸው ከላያቸው ላይ ያሉ እግራቸው ላይ ስንቶቹ ናቸው? ፊታቸው የተበላሸ እጃቸው፣ እግራቸው ስንቶቹ ናቸው? ሆዳቸው ላይ መላከላታቸው ላይ ሙቅ ውሃ እየተደፋባቸው እየተደፈሩ የሚሰሩ የቤት ሰራተኞች አሉና በዚህ በኩል ደግሞ ወርቄ በከፊሉ ነው እያሳየች ያለችው እንጂ እውነታው ግን ፍልተው አድርጎ የሚያሳይ አለ። እንደዚህ አይነት አሰሪና ሰራተኛ ለማለት እወዳለሁኝ። ሌላው አንዲት እናት ለልጇ ስትል መስዋዕት ትከፍላለች። አንዷ እናት ደግሞ ራሷን ነፃ አውጥታ ልጇን አሳልፋ ትሰጣለች ማለት ነው። እና አንዳንዴ እናቶች ልጆቻቸውን ከወለዱ አይቀር በስነ ስርዓቱ፣ ምክንያቱም አንድ ህጻናት እናቱን ነው የሚመስለው፣ ቤተሰቡን ነው የሚመስለው፣ ሌላ ነገር የሚመስለው የለም። የዮዲት ጉዲት እናትና ልጅ አንድ ናቸው። ነገረ ስራቸው፣ ሁሉ ነገር፣ ክፋታቸው፣ ተንኮላቸው፣ ወሬያቸው ተመሳሳይ ነው። አሁን ላይ ግን እናቷ ካደቻት አላቅሽም አለቻት። ገባችሁ? እና ወንድምየው ደግሞ እስካሁን ድረስ የተባበራቸው ቆይቷል በጣም ብዙ ነገሮችን። አሁን ላይ ግን እድሜ ለፀሐዬ ተንኮል፣ ክፋት ጥሩ እንዳልሆንና በስራዋ ደግሞ ታትራ ጠንክራ ከሰራች እንደምትለወጥ የማይጥል አምላክ ስላላት ደግሞ በአምላኳ የምትተማመን ጠንካራ ሴት መሆኗን፣ ቆንጅናዋን፣ ውበቷን ደግሞ ለጊዜያዊ ነገሮችን ወይም ለጥቅም ስላልሸጠች በዚህ በጣም ተረድቶ ማለት ነው ፎክሮላት ነበረ። በጣም ይዝትባት ነበረ። ስትወጣ ስትገባ
አንድ ቀን የኔ ነሽ ላታመልጭኝ አታሯሩጭኝ እያለ ነበረ። አሁን ግን ከጊዜ ብዛት በኋላ እሷ በፍቅር አሸነፈችው። ሴት ልጅ በነገራችን ላይ ጥበበኛ ነች፣ መለኛ ነች። አላማ ካላት ከምትፈልግበት አላማ ለመድረስ በጣም ታጋሽ ናት፣ ታታሪ ናት፣ ትጥራለች። ተስፋ የሚያስቆርጥ ነገር እንኳን በመሀል ቢኖር ምንም ነገር እጅ አትሰጥም ሴት ልጅ ማለት ነው። እና ቆራጥ ሴት ከሆነን ሁላችንም የዛሬን ህይወታችንን የዛሬ ደስታችን ስንል የነገውን ህይወታችን ማጨለም የለብንም። እና ፀሐዬ በጣም የምትደነቅ ልጅ ናተኝ። በዛ ላይ ደግሞ ሰዎችን እንዴት ድል ማድረግ እንደምትችል አሳይታለች ማለት ነው። ያው ወደ አለም ጋር መለስ ስንል እንግዲህ አለምም የደሃ ልጅ ነች፣ እናቷን የምታስተዳድር ልጅ ነች። ያለችበት ቤት ግን በጣም ደስ የሚል ቤት ነው። ቢሆንም የወዲት ጉዲት ግን በወጣች በገባሽ ቁጥር ሰላም አሰጣትም ነበረ። የወንድዬ ናት ስለምታሳዝናት የምትበለው ምግብ ከፊቷ ላይ እየተቀማባት ይህን ነው የምትበይ፣ በየአይነት አትስጫት፣ አንድ አይነት ምግብ ብቻ ይበቃታል እየተባለች ያን ሁሉ ስታይ ከቆየሽ በኋላ አሁን ላይ መጨረሻ ላይ እውነታውን ስታጋልጠው ተቀባይነት አጣች። በይቅርታ መለሰ ሚስቱን፣ ሰራተኛውን ግን ናቀ ወንድዬ ማለት ነው። እንግዲህ እናቱን ሊያጣ የነበረው በገንዛ ሚስቱ ነው። የምናየውን ነገር አለማመናችን፣ የምናየው ነገር ደግሞ ማለት ነው አቴንሽን ሰተን ለራሳችን ፎከስ አድርገን ብንከታተል ጥሩ ነው። አንድ ፍንጩን ከሰማን በኋላ እገሌ እንደዚህ ነው ብሎ ከታማ ያ ሰው ፍጹም አንዴ ተሳስቷልና ድጋማ ይሳሳትን ብለን ማመን የለብንም፣ መከታተል አለብን። የመሬን ነውና ችላ ባንል ጥሩ ነው። ወንዶች በብዛት ሴቶችን ይወዳሉ፣ ያምኗቸዋል። ግን ከጀርባ ያለውን የቤቱን ጉር ደግሞ ምንም አያስተውልም። ምክንያቱም ወንድዬም እቤት አይውልም፣ ስራ ነው የሚውለው። በስራ ተመልሶ ሲመጣ በፍቅር ትንከባከበዋለች፣ እናቱንም እያስመሰለች የኔ ውድ እናት፣ የኔ አለም ብዙ ነገር እያለች ትንከባከባታለች። እና እሱ ደግሞ በዚህ በሚያየው ነገር ደስተኛ ነው። ግን አለም ያረገችውን ስታሳየው በጊዜው ቢናደድም መጨረሻ ላይ ግን አፍና ቂጥ ሆኖ ነው የተጋጠሙትና እዚህ ላይ ወንዶች ቢያስተውሉ ጥሩ ነው ብዬ አስባለሁ። በተለይ እናት ከቤት ውስጥ ካለች፣ እኔ በማውቀው እንዳልኳችሁ አማት ናት እንጂ አስቸጋሪ ምራት አስቸጋሪ ሆና አይቻለቅም ነበረ። እዚህ ቤት ደግሞ የተገላቢጦሽ ሆኖም አይተነዋል ማለት ነው። እናትየዋ ታማሚ ናት። ከህመሟ በላይ ሌላ ጦስ፣ ሌላ ህመም፣ ሌላ ጭቅጭቅ፣ ሌላ ስቃይ ህመሟን እንኳን አዳምጣ እንዳታስታመም አድርጋ በደንብ የጨቀጨቀቻት ናት ማለት ነው። እና የእናትየዋ ግፍ የወንድዬ እናት ግፍ ማለት ነው አይ ብላ እንኳን አዝና የምታደርስ ሴት ነች። እሷ ግን በቃ ሁሉ ነገር በይቅርታና በእሽታ ነበር ስታልፍላት የነበረው። መጨረሻዋ ላይ እንግዲህ መዋረድ ነውና ለሁላችንም የሰው መውደድ ይስጠን። ከክፋት ምንም አንጠቀምም፣ የምር ማለት ነው። እና ጊዜውን ከፍቷለኝ። አብዛኛውን ድራማዎች የሚሰሩት ጊዜውን የዋጀ ነገር ነው። ክፋት ነው። ክፋቱን ደግሞ እንዴት ወደ መልካምነት እንደሚቀየር ከባድ ነው። አንዴ ሱስ ይሆናል መሰለ ይሄ ክፋት የሚባለው ነገር ሱስ ይሆናለኝ እና ብንመለስ አሪፍ ነው። እና እወዳችኋለሁ። ሰላም ሳልል ነው የገባሁት። ለሁላችሁንም ሰላም እያልኩኝ ስለምትከታተሉኝ፣ ሀሳብ አስተያየታችሁን ሰጥታችሁ በኮሜንት ስለምታበረታቱኝ በጣም የማመሰግነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰቡኑ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። በያላችሁበት አምላከ ቅዱሳን ይጠብቃችሁ፣ ይጠብቀን። ውድድ ነው ማድረጋችሁ። ቻው